እንደምን አመሻችሁ ተመልካቾች ከኢቲቪ 57 ወደ ስፖርት ዜናዎቻችን አለፍን። ስንቄ ባንክን ያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። አትሌት ቀነኒሳ በቀለ ከለንደን ማራቶን ውጪ ሆነ። አንጋፋውና ስኬታማው አትሌት ቀነኒሳ በቀለ የፊታችን እሁድ በሚደረገው በ2025 የለንደን ማራቶን ከሚሳተፉ ተጠባቂ አትሌቶች መካከል አንዱ ቢሆንም አትሌቱ ራሱን ከሩጫው ስለማግለሉ አሳውቋል። አምና ጥሩ በመሮጤ ወደ ለንደን ተመልሼ ለመወዳደር ጓጉቼ ነበር። ሆኖም በመጠነኛ የጉዳት ህመም ምክንያት ከውድድሩ ራሴን ለማግለል ከባድ ውሳኔ ወስኛለሁ ማለቱን የለንደን ማራቶን አዘጋጆች ይፋ አድርገዋል። በጣም አዝኛለሁ ሲል ውሳኔውን የገለጸው ቀነኒሳ በቀለ በመድረኩ ለሚሳተፉ ሁሉም አትሌቶችም መልካም ምኞቱን ገልጿል። በለንደን ማራቶን በወንዶች ታምራት ቶላ፣ ምልኬሳ መንገሻና መሐመድ ኢሳ ከኢትዮጵያ ሲሳተፉ ኬንያዊው ኤልዩድ ኪፕቾጌም ይገኝበታል። በሴቶች ትዕግስት ተሰፋ፣ መገርቱ አለሙና ሄቨን ኃይሉ ከሲፋን ሀሰንና ሩት ቼፔንጌቶች ከባድ ፉክክር ይጠብቃቸዋል። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን መሪነቱን አጠናከረ። በ26ኛ ሳምንት የሊጉ ጨዋታ ኢትዮ ኤሌክትሪክን የገጠመው መድን 2-0 በማሸነፍ መሪነቱን ያጠናከረበትን ውጤት አስመዝግቧል። የገብረ መድን ኃይሌ ቡድን መሐመድ አበራ በፍጹም ቅጣት ምትና በጨዋታ ባስቆጠራቸው ግቦች ነው ኤሌክትሪክን ማሸነፍ የቻለው። በውጤቱ መድን ነጥቡን 51 በማድረስ በ11 ነጥብ ልዩነት ሊጉን በመምራት ሲቀጥል፣ ተሸናፊው ኢትዮ ኤሌክትሪክ በ29 ነጥብ 13ኛ ነው። በአሁኑ ሰዓት ተጠባቂው የሐዋሳ ከተማና የኢትዮጵያ ንግድ ባንክ ጨዋታ እየተከናወነ ሲሆን ሁለተኛ አጋማሹን በጀመረው ጨዋታ ስቱዲዮ እስከ ገባን ድረስ ሐዋሳ ከተማና ኢትዮጵያ ንግድ ባንክ አንድ አቻ ቀጥለዋል። ሱሌማን ሐሚድ 16ኛው ላይ፣ አሊዩ ሱሌማን ደግሞ 37ኛው ላይ ለክለቦቻቸው ግቦችን አስገኝተዋል። በኢትዮጵያ ሴቶች ፕሪሚየር ሊግ ሐዋሳ ከተማ መቻልን አሸነፈ። በሳምንቱ ተጠባቂ መርሃ ግብር ሐዋሳ ከተማ ከመቻል ተገናኝተው 2-1 በሆነ ውጤት ሀይቆቹ አሸንፏል። የሐዋሳ ከተማን የማሸነፊያ ግቦችን ቅድስት ቴቃና እሙሽ ዳንኤል ከመረብ ማሳረፍም ችሏል። ውጤቱን ተከትሎም ሐዋሳ ከተማ በጊዜያዊነት ከመሪው ንግድ ባንክ ጋር ያለውን የነጥብ ልዩነት ወደ 5 በማጥበብ በ47 ነጥብ ሁለተኛ ደረጃነቱን አጠናክሯል። መቻል በበኩሉ በ36 ነጥብ ስድስተኛ ነው። ዛሬ በተደረገው ሌላኛው ጨዋታ ቦሌ ክፍለ ከተማ ባህር ዳርን 3-0 በማሸነፍ በ25 ነጥብ 9ኛ ደረጃ ላይ ተቀምጧል። ከውጭ በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ዛሬ ተጠባቂ ጨዋታ በማንቸስተር ሲቲና አስተን ቪላ መካከል ይደረጋል። ጨዋታው የፍጻሜ ያህል ይጠበቃል ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። አብርሃም ተስፋዬ ማንቸስተር ሲቲ በፕሪሚየር ሊጉ ለ5 ጨዋታዎች አልተሸነፈም። ለ9 ጨዋታዎች በሜዳውም ያልተረታ ጠንካራ ቡድን ነው። በታሪካዊ ግንኙነትም ቢሆን ካለፉት 165 የእርስ በርስ ጨዋታዎች ማንቸስተር ሲቲ በ74ቱ በማሸነፍ የተሻለ ቡድን መሆኑን በተግባር አሳይቷል። በባለፉት 14 የሜዳ ላይ ጨዋታዎችም ቢሆን ሲቲ በአስቶን ቪላ ባለመሸነፍ ታሪክ ጽፏል። የጥሩ ፈራሚ ኦማር ማርሙሽም ቢሆን ከመጣ በኋላ ሲቲ በማጥቃቱ ፍጹም ተቀይሮ ግቦችን እስኪበቃው አስቆጥሯል። ይህ ቡድን 2025 ከገባ ወዲህ 11 ጨዋታዎችን ከናውኑ 36 ግቦችን በማስቆጠር ጥሩ መሻሻል አሳይቷል። ይህ ማለት በአማካኝ በጨዋታ 2 ግቦች የሚያስቆጥር ቡድን መሆኑንም ያሳያል። ግን እንደዛም ሆኖ ማንቸስተር ሲቲ ድክመት አለበት። የኢታዱ ቡድን ዘንድሮ በሜዳው 21 ግቦችን አስተናግዷል። 2003-2004 የውድድር ዘመን ላይ 24 ግቦችን ካስተናገደን በኋላ ይህ ቁጥር ትልቁ ሆኖም ተቀምጧል። ከካይል ወከር በኋላ ለማቲያስ ኑኔዝ የቀኝ ተከላካይነት ሚናን የሰጡት አሰልጣኝ ፔፕ ጓርዲዮላ በተደጋጋሚ ተከላካዮቻቸው በጉዳትና በአቋም ችግር ምክንያት ለስተት መጋለጥ ቸው እነዚህን ግቦች እንዲያስተናግዱም አድርጓቸዋል። ተጋጣሚያቸው አስቶን ቪላ ደግሞ ለእንደነዚህ አይነት ስህተቶች አነፍናፊ ተጫዋቾችን መያዙ ጥንቃቄ የተሞላበት ጨዋታ እንዲሆን የሚያደርገዋል ተብሎ ይጠበቃል። በፓሪስ ሴን ዠርመን በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ 3-1 ከተረታበት ውጤት ውጪ ከባለፉት 11 ጨዋታዎች በ10 ያሸነፈው የቪላ ፓርኮ ቡድን በሳምንቱ የእረፍት ቀናት ኒውካስትል ዩናይትድን ያሸነፈበት መንገድ እንዲወደስም አድርጎታል። ቪላ የሁለቱም ቡድኖች የመጀመሪያ ዙር ጨዋታ በድል ተወጥቶታል። ዛሬ ካሸነፈ ደግሞ ከ1962-63 የውድድር ዘመን በኋላ ለመጀመሪያ ጊዜ ማንቸስተር ሲቲን በማሸነፍ ታሪክ የሚሰራበት ምሽትም ይሆናል ተብሎ ይጠበቃል። አሰልጣኝ ኡናይ ኤምሬ የፊታችን ቅዳሜ በእንግሊዝ ኤፍኤ ዋንጫ ግማሽ ፍጻሜ ከሜዳቸው ውጪ ክሪስታል ፓላስን የሚገጥሙ መሆኑን ተከትሎ ዛሬ የተጫዋቾች ምርጫ ላይ እንደሚቸገሩም ይጠበቃል። በአስቶን ቪላ በኩል እንግሊዛዊ ፊት መስመር ተጫዋች ኦሊ ዋትኪንስ በአሰልጣኙ የመሰለፍ ዕድል የሚሰጠው ከሆነና ግብ ካስቆጠረ በፕሪሚየር ሊጉ አዲስ ታሪክ ይሰራል። ከክለቡ ዝነኛው ተጫዋች
በጋቢ አግበናሆር እኩል በፕሪሚየር ሊጉ 74 ግቦችን በማስቆጠር ታሪክ የተጋራው ኦሊ ዋትኪንስ በቀጣይ አንድ ግብ እንኳን ካስቆጠረ የክለቡ ቀዳሚው ተጫዋች በመሆንም ታሪክ ይሰራል። ከዛም በተጨማሪ ተጫዋቹ በባለፉት 3 የውድድር ዘመናት በየዓመቱ በአማካኝ 15 እና ከዛ በላይ የግብ አስተዋጽኦችን በማበርከት የመጀመሪያው ተጫዋች መሆንም ችሏል። በማንቸስተር ሲቲ በኩል ግብ ጠባቂው ኤደርሰን ሞራሌስ በጉዳት ምክንያት የምሽቱ ጨዋታ ያመልጠዋል። ስዊዘርላንዳዊ ተከላካይ ማኑኤል አካንጂ ግን ወደ ሜዳ እንደሚመለስ ተነግሯል። በስፔን ላሊጋ ዛሬ ምሽት 2 ጨዋታዎች ሲደረጉ ባርሴሎና ከማዮርካ መርሃ ግብሩን ያከናውናል። ምሽት 4 ሰዓት ተኩል በሚደረገው ጨዋታ ላሊጋውን በ73 ነጥቦች የሚመራው ባርሴሎና መሪነቱን ለማጠናከር ይጫወታል። በአውሮፓ ሻምፒዮንስ ሊግ በቀጣዩ ሳምንት ከኢንተር ሚላን ጋር ወሳኝ ጨዋታ የሚጠብቀው የካታላኑ ክለብ ተከታዩ ሪያል ማድሪድን በ4 ነጥብ ልዩነት አስከትሎ ነው ላሊጋውን የሚመራው። የባርሴሎና አጥቂ ሮበርት ሌዋንዶውስኪ በጉዳት የምሽቱ ጨዋታ የሚያልፈውም ይሆናል። በሌላ ጨዋታ ምሽት 2 ሰዓት ቫሌንሺያ ከኢስፓኞል ይጫወታሉ። በፈረንሳይ ሊጋ ሻምፒዮኑ ፓሪስ ሴን ጀርማ ከኖንስ ይጫወታል። አስቀድሞ የውድድር ዓመቱ ሻምፒዮን መሆኑን ያረጋገጠው ፔዢ ላለመውረድ ከሚታገለው ኖንስ ምሽት 3 ሰዓት ከ45 ይጫወታል። የዓመቱን ውድድር ለማጠናቀቅ 4 መርሃ ግብሮች ብቻ በቀሩት ሊግ ጨዋታው ለፔዢ ትርጉም አልባ ቢሆንም ላለመውረድ ለሚጫወተው ኖንስ የህልውና ጉዳይ ይሆናል። ከወራጅ ቀጠና ክለቦች በ3 ነጥቦች ብቻ ርቆ የሚገኘው ኖንስ በሜዳውና በደጋፊዎቹ ፊት ሙሉ ነጥብ ለማግኘት የሞት ሽረት ትግል ያደርጋል ተብሎም ይጠበቃል። ማንቸስተር ዩናይትድ ብራዚላዊውን አማካኝ ማቲያስ ኩናን ለማስፈረም ፍላጎት ማሳደሩ ተገለጸ። ሊጠናቀቅ በተቃረበው የውድድር ዓመት በታሪክ ደካማ ውጤት በማስመዝገብ ላይ የሚገኘው ማንቸስተር ዩናይትድ በመጪው ዓመት በጠንካራ ቁመናው ላይ ለመገኘት በርካታ ተጫዋቾችን ከወዲሁ እየተመለከተ እንደሚገኝ ተነግሯል። ከነኚህ ተጫዋቾች መካከል የቮልቭሱ ኮከብ ማቲያስ ኩና በቀያዮቹ ራዳር ውስጥ መሆኑን ቢቢሲን ጨምሮ በርካታ ሚዲያዎች እየዘገቡም ይገኛሉ። በዓመቱ በሁሉም ውድድሮች 16 ግቦችን በማስቆጠር የቡድኑ ከፍተኛ ግብ አስቆጣሪ የሆነው ኩና በመሃል ስፍራው ኳስ በመቆጣጠር በማቀበልና በማጨናገፍ እንዲሁም ግቦችን በማስቆጠር ረገድ አስተዋጽኦ የጎላ ነው ተብሏል። ይህንን ተከትሎም ሩበን አሞሪም በሚመርጡት የ3-4-2-1 አሰላለፍ ውስጥ ማቲያስ ኩና ስኬታማ ሊሆን ይችላል በሚል በክለቡ እየተፈለገ ይገኛል። ይሁንና ተጫዋቹ 62.5 ሚሊዮን ፓውንድ ሂሳቡ እየወጣለ ሲሆን በሊጉ ሊቨርፑል፣ አርሰናል፣ ቼልሲና ኒውካስልም ፍላጎት ያሳደሩ ክለቦች ናቸው። ከኢቲቪ 57 ስፖርት ዜናዎቻችን አበቁ። መልካም ምሽት።